ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ስርጭት ሌሰን 10ን አይተናል። ሌሰን 10 እንግዲህ ዩኒት 4 ሌሰን 10 ነው ያየነው። እዛ ላይ ምንድን ነው ያየነው? ስለ ኤቪደንስ ኦፍ ኢቮሉሽንን በተመለከተ ስለ ባዮኬሚካል ሞለኪውልስ እንዴት በኤቪደንስ ለኢቮሉሽን ማስረጃ ግብዓትነት እንደሚወሰዱ ነው። ያንንም በተመለከተ እንግዲህ የተቀራራቢነት ያላቸው ኦርጋኒዝሞች ተቀራራቢ የሆነ የኦርጋኒክ ሞለኪውልስ ይዘት እንዳላቸው፣ ዝርያቸው የተራራቀ ደግሞ አንሲስተሮቻቸው የተለያዩ ደግሞ የተራራቀ ሞለኪውል አይነት ይዘት እንዳላቸው፣ ይህንንም በምሳሌነት ሁሉም ህያዋን ነገሮች ዲኤንኤ ሞለኪውል ወይንም ኦርጋኒክ ኮምፓውንድ እንደ ኮድ እንደ ሁሉም ህያዋን በሙሉ እንደ ሶፍትዌር ሆኖ የሚያገለግልና የፕሮቲንና የኢንዛይም ግንባታን ትዕዛዝ በማስተላለፍ ከነኚህ የተለያዩ የፕሮቲን አይነቶች የሰውነት አካላት ኢንዛይሞች ኮንስትራክት እንዲደረጉ ትዕዛዝ አስተላላፊ የሆነው ዲኤንኤ በሁሉም ህያዋን ውስጥ እንደሚገኝና የሚያስተላልፈው ትዕዛዝና የግንባታው አይነት ግን ከኦርጋኒዝም ወደ ኦርጋኒዝም የሚለያይ እንደሆነ፣ ዲኤንኤው በራሱ አሬንጅመንቱ ከኒውክሊክ ከሶስት ቤዞች አደኒን፣ ጉያኒን እና ሳይቶሲን የተሰራ ነው። የነኚህ አሬንጅመንት ልዩነትን ራሱ በማየት የዲኤንኤን ተመሳሳይነትና ልዩነት ማየት ይቻላል። ይህንን በማየት እና በማነጻጸር ተቀራራቢ ናቸው፣ ልዩነት አላቸው ማለት እንችላለን። ከዛም በተጨማሪ ኮመን የሆኑ ሞለኪውሎችን ኦርጋኒክ ኮምፓውንዶችን እንደ ሂሞግሎቢን እንደ ኤቲፒ የመሳሰሉትን በማየት ማነጻጸርና ምን ያህል ተቀራራቢ የሆኑ ስፒሺሶች የተቀራራቢ የሞለኪውል የኦርጋኒክ ሞለኪውሎች ባዮኬሚካል ሞለኪውሎች ይዘት እንዳላቸው፣ የተራራቁት ደግሞ የተለያዩ ስፒሺሶች መካከል ያለው ርቀትን ማየት እንደምንችል ወይንም እንደሚቻልና ይሄ ምን ያህል ለኒዮ ዳርዊኒያን ወይንም ስለ ኢቮሉሽን ግብዓት ማስረጃ መሆን እንደቻለ ነው ያየነው። በዛሬው ደግሞ አሁኑ ሌሰን የምናየው ሌሰን 12 ይሆናል። ሌሰን 12 ላይ እንግዲህ ናቹራል ሴሌክሽን እናያለን። ይህን ናቹራል ሴሌክሽን አሁን ያሉት ስፒሺሶች በምድራችን ላይ እንዴት ነው የፕላንትም የአኒማልም የሌሎች የተለያዩ ኦርጋኒዝሞች እንዴት በዚህ ይዘት በዚህ ሁኔታ ሊገኙ ቻሉ የሚለውን የሚናይበት ሁኔታ ይሆናል። እንግዲህ ናቹራል ሴሌክሽን ከማየታችን በፊት ምንድነው የዚህ ትምህርት ኦብጀክቲቭ? የዚህ ሌሰን ኦብጀክቲቭ ነው። ኦብጀክቲቭ by the end of this section you will be able to ዲፋይን ናቹራል ሴሌክሽን። እንግዲህ ስለ ናቹራል ሴሌክሽን ከተማራችሁ በኋላ እያንዳንዱ ተማሪ ናቹራል ሴሌክሽን ምን ማለት እንደሆነ ዲፋይን ማድረግ መቻል አለበት። ይሄ አንዱ አላማው ነው ማለት ነው የዚህ ትምህርት። ሁሉም ተማሪ ናቹራል ሴሌክሽንን ዲፋይን ማድረግ መቻል አለበት። ሁለተኛ able to describe the type of natural selection with example። እንግዲህ ናቹራል ሴሌክሽን ምን እንደሆነ ዲፋይን ማድረግ ከቻለ በኋላ እያንዳንዱ ተማሪ ደግሞ የናቹራል ሴሌክሽን አይነቶችን በምሳሌ አንተርሶ መግለጽ መቻል አለበት። ይሄ ሌላው ኦብጀክቲቭ ነው። ከዚህ ትምህርት ማብቂያ ላይ ከእያንዳንዱ ተማሪ የሚጠበቀው ናቹራል ሴሌክሽንን መግለጽና ለሚገልጸው የናቹራል ሴሌክሽን አይነት ደግሞ ኤግዛምፕል ወይም ምሳሌ አንተርሶ መግለጽ መቻለው። ሶስተኛ apply the theory of natural selection in your day to day life survival of the fittest። እንግዲህ ናቹራል ሴሌክሽን ስንል ሁልጊዜ ለመኖር እያንዳንዱ ህያው ነገር ለመኖር የማያደርገው ትግል የለም። የሪሶርስ ሽሚያ አለ፣ የምግብ ሽሚያ አለ፣ የሜት ሽሚያ አለ። በዚህ ሽሚያ ውስጥ ትግል አለ። በትግሉ ውስጥ አሸናፊዎቹ ይወጣሉ፣ ተሸናፊዎቹ ኤሊሚኔትድ ይሆናሉ። እንግዲህ ፕሬዳተር አለ፣ ፕሬ አለ። ከፕሬው የሚያመልጠው ሮጦ ማምለጥ የሚችል ነው፣ መሮጥ የማይችለው ይበላል። እንግዲህ ሯጮቹ ሲተርፉ መሮጥ የማይችሉት እየተለቀሙ ይሄዳሉ ማለት ነው። ለምሳሌ አይጥና ድመትን ብትወስዱ
ድመት አይጥ አዳኝ ናት። አይጥ በሚታደንበት ጊዜ ድመቷን ማምለጥ የሚችሉት ሲኖሩ በቀላሉ መታደንና መበላት የሚችሉት ግን ይበላሉ። እንግዲህ እና ሰውም ለመኖር ይጥራል፣ ይግራል፣ ይለፋል። በዚህ ጥረት ግረት ጊዜ እርስ በርስ ውድድር አለ። በውድድሩ ውስጥ እንግዲህ አሸናፊዎቹ ጥሩ ህይወት ይመራሉ። ጥሩ ህይወት የሚመሩት ጥሩ የህይወት ቅጥያዎች ራሳቸውን እየተኩ የመሄድ እድል ሲኖራቸው፣ ያን የማያደርጉት ደግሞ ኤሊሚኔትድ እየሆኑ ይሄዳሉ። እና በዚህ መሰረት በማስረጃ አንተረሳችሁ መግለጽ አለባችሁ። ከህይወታችሁ ጋራ ከምታዩት ነባራዊ ሁኔታ ጋራ አንተረሳችሁ መግለጽ መቻል አለባችሁ ማለት ነው። ስለ ናቹራል ሴሌክሽን ከተማራችሁ በኋላ ሌላው appreciate the struggle among organisms for survival። እንግዲህ ለመኖር ከትንሿ ህያው ነገር አንስቶ እስከ ትልቁ ኦርጋኒዝም ድረስ ትግል አለ፣ የምታዩት ነገር አለ። እንግዲህ ኦርጋኒዝሞች እርስ በርስ ይጣላሉ፣ ይታገላሉ። አንዱ አንዱን ለማሸነፍ፣ አንዱ ከአንዱ ለመንጠቅ የሚያደርገው ትግል፣ ይሄ ሁሉ ስትረግል ፎር ኤግዚስተንስ ነው ማለት ነው። እዚህ ስትረግል ፎር ኤግዚስተንስ ፎር ሰርቫይቫል፣ ያንን ደግሞ እንግዲህ ለመኖር የሚደረገውን ትግል ኑሮ በራሷ ትግል እንደሆነች የትግል ውጤት እንደሆነች አፕሪሺየት ማድረግ አለባችሁ ነው። ይህንን መቻል አለባችሁ። ይህንን ሌሰን እንዳጠቃለል ማለት ነው። እንግዲህ ናቹራል ሴሌክሽን ምን እንደሆነ እናለ ናቹራል ሴሌክሽን ኢዝ ዜጋ ናቹራል ሴሌክሽን ኢዝ ድራይቪንግ ፎርስ ቢሃይንድ ኢቮሉሽን። እንግዲህ ናቹራል ሴሌክሽን ከኢቮሉሽን እንዲከናወን ዋናው ገፊ ኃይል ነው። ዋናው ፕሬዠር ፈጣሪ ኃይል ነው ናቹራል ሴሌክሽን። ሁለተኛ ናቹራል ሴሌክሽን ኢዝ ዘ ፕሮሰስ ዛት ብሪንግስ ቼንጅ ኦቨር ታይም ኢን ፖፑሌሽን። ናቹራል ሴሌክሽን ፕሮሰስ ሆኖ ይሄ ፕሮሰስ ደግሞ በራሱ ለውጥ እንዲመጣ በጊዜ ሂደት ለውጥ እንዲከሰት በፖፑሌሽኖች መካከል ለውጥ እንዲከሰት የሚያደርግ ሂደት የተፈጥሮ ፕሮሰስ ነው። ሶስተኛ ናቹራል ሴሌክሽን leads to different population of the same species to become different species። ይሄ ደግሞ ናቹራል ሴሌክሽን leads to different populations of the same species to become different። the same population የነበሩ እንግዲህ ፖፑሌሽን ስንል አንድ ዝርያ የሆኑ ኦርጋኒዝሞች ማለት ነው። እነኚህ አንድ ዝርያ የሆኑ ኦርጋኒዝሞች በናቹራል ሴሌክሽን ወደ ተለያዩ ዝርያነት እንዲቀየሩ የሚያደርግ ፎርስ ነው። በጊዜ ሂደት የዘር ለውጥ እንዲከሰት የሚያደርግ የተፈጥሮ ሂደት ነው። እንግዲህ ናቹራል ሴሌክሽንን በዚህ መልኩ ዲፋይን ማድረግ ትችላላችሁ ማለት ነው። in any ecosystem members of species which are best adapted to their environment with survival and reproduce will survive and reproduce in a great number than other that are less well adapted። ይህ ምንድን ነው የሚለው በየትኛውም ኢኮሲስተም ወይንም ኢንቫይሮንመንት ወይንም ሃቢታቱ ውስጥ ለሃቢታቱ በጣም አዳፕትድ የሆኑት ኦርጋኒዝሞች የመኖር እድላቸው ከፍተኛ ሲሆን ሌስ አዳፕትድ የሆኑ ለምሳሌ በረሃ ውስጥ በረሃን የመቋቋም አቅም ያላቸው የመኖር እድላቸው ሃይ ሲሆን በረሃን ወይንም ሙቀትን መቋቋም የማይችሉት ግን የመኖር እድላቸው ሌስ ነው። ይሄ እውነት ነው፣ ምንም የሚያጠያይቅ ነገር የለውም። ይሄንን ነው የሚለው they will pass on their advantageous alleles to their offsprings and successive generation the frequency of these alleles will increase in their gene pool። እንግዲህ እነኚህ ለዛ ኢንቫይሮንመንት አዳፕትድ የሆኑት አዳፕትድ ያልሆኑት የተራገፉ በሚሄዱበት ጊዜ አዳፕትድ የሆኑት ግን ራሳቸውን እየተኩ ያንን ዝርያ ወይንም ጂን ከትውልድ ወደ ትውልድ እያስተላለፉ የሰፋ የጂን ፑል ይፈጥራሉ። የጂን ባህር ይፈጥራሉ ማለት ነው። ፑል ስንል የጂን ክምችት የጂን ይዘት ስፋት ማለት ነው። እንደ ባህር የሰፋ የጂን ይዘት እንዲከሰት በስፒሺሱ መካከል ያደርጋሉ ማለት ነው። ይሄም እውነት ነው፣ ምንም አጠያያቂ ነገር አይደለም። አሸናፊ የሆኑ ለመኖር የቻሉት ሲኖሩ፣ መኖር ያልቻሉት አቅም የሌላቸው ግን ይሞታሉ፣ እየተቀነሱ ይሄዳሉ፣ እነኛ እየበዙ ይሄዳሉ ነው። ይሄ ትክክል ነው፣ ምንም አጠያያቂ ነገር አይደለም። The advantageous type will
therefore increase in frequency in successive generation እንግዲህ advantageous የሆነው more adaptive የሆነው the effective in struggle for survival የሆነው የመኖር ፍሪኩዌንሲው የመጨመር ፍሪኩዌንሲው እየጨመረና የትውልድ መተካካት ይዘቱ እየጨመረ ይሄዳለው የነኛ እየቀነሰ ሲሄድ ምንም የሚያጠያይቅ ነገር አይደለም። እንግዲህ species is a group of similar organisms with similar biochemistry, physiology and evolutionary history that can interbreed to produce fertile offspring. እንግዲህ ስፒሺየስ ማለት ምን ማለት ነው? ስፒሺየስን እንዴት ነው የምንለየው? ስፒሺየስ እዚህ ጋር ፕሮፐርሊ ዲፋይንድ ሆኗል ማለት ነው። እንዴት ነው ዲፋይንድ የሆነው? ስፒሺየስ ኢዝ አለ ተመሳሳይ የሆኑ ኦርጋኒዝሞች እንግዲህ ተመሳሳይ የባዮኬሚስትሪ ይዘት ያላቸው፣ ተመሳሳይ የፊዚዮሎጂ ይዘት ያላቸው፣ ተመሳሳይ የኢቮሉሽነሪ ሂስትሪ ያላቸው፣ ኢቮሉሽነሪ እድገት ሂስትሪ ያላቸው እና በመጨረሻም እርስ በርስ መዋለድ የሚችሉና መዋለድ ብቻ አይደለም ደግሞ የሚወልዱት ትውልድም ፈርታይል ኦፍ ስፕሪንግ መስጠት የሚችል እንደ በቅሎ ለምሳሌ አህያና ፈረስ ይዋለዳሉ። ግን በቅሎ መውለድ አትችልም። ከአህያና ከፈረስ የምትገኘዋ በቅሎ መውለድ አትችልም። ስለዚህ አህያንና ፈረስን በመዋለዳቸው ብቻ ዘሴም ስፒሺየስ ናቸው ልንል አንችልም። በቅሎ መውለድ ብትችል ግን ዘሴም ስፒሺየስ ናቸው ብለን አንድ ካታጎሪ ውስጥ ማካተት እንችላለን። ግን አንድ ካታጎሪ ውስጥ ሊካተቱ የሚችሉት የሚዋለዱና የተወለደው ትውልድ ወይንም ጄኔሬሽን ወይንም ኦፍስፕሪንግ ደግሞ ራሱን መተካት የሚችል ሲሆን ነው። ስፒሺየስ ማለት ባዮኬሚስትሪ ተመሳሳይነት ያለው፣ የፊዚዮሎጂ ተመሳሳይነት ያለው፣ ኢቮሉሽነሪ ሂስትሪ ተመሳሳይነት ያለው፣ እንደገና በመጨረሻ ለመራባትና መውለድ የሚችሉ ፈርታይል ኦፍስፕሪንግ መስጠት የሚችል ማለት ነው። ለዚህም ኤግዛምፕል ተደርጎ የተሰጠው ማን ነው? ሂውመን ቢንግ። እንግዲህ የሰውን ዝርያ ታውቃላችሁ። ጥቁር አለ፣ ቢጫ አለ፣ ነጭ አለ። መልካችንን ደግሞ ስታዩት የተለያየ ነው። ሞንጎሊዮድ አለ፣ ይሄ ኩሽቲክ፣ ሴሜቲክ ምን እያል የተለያየ ዝርያ ስያሜ ልንሰጥ እንችላለን። ግን የሰው ልጅ ነው። የትኛውም ዓለም ጫፍ ላይ ያለ የሰው ልጅ ከየትኛውም ዓለም ጫፍ ላይ ካለ የሰው ልጅ ጋራ መዋለድ ይችላል እድሉ እስከተገኘ ድረስና የሰው ዘር በሙሉ አንድ ስፒሺየስ ነው ማለት ነው። ይሄ ጥሩ ምሳሌ ነው። All type of natural selection works in the same manner, but their influence on population is different. እንግዲህ ናቹራል ሴሌክሽን በተፈጥሮ የሚከሰት ክስተት ነው። ይሄ በተፈጥሮ የሚከሰት ክስተት ደግሞ በሁሉም በዛ አካባቢ ወይንም ኢኮሲስተም ወይንም ኢንቫይሮንመንት ወይም ኮንቲኔንት ውስጥ ላሉ ኦርጋኒዝሞች በሙሉ ኮመን የሆነ ክስተት ነው። ነገር ግን ለነኚህ ኦርጋኒዝሞች ያንን ክስተት የመቋቋም አቅም ልዩነት ስላላቸው ልዩነት ሊፈጥር ይችላል ማለት ነው በእያንዳንዱ ኦርጋኒዝም ላይ። the different type of natural selection includes እንግዲህ ናቹራል ሴሌክሽን ለምሳሌ ባለፈው በቅርብ ዓመታት የምታስታውሱት ኮሮና የገባ ጊዜ ኮሮናው በክትባት በምን እንትን ብሏል። ግን ብዙ የሰው ልጆች አንን የመቋቋም አቅም የሌላቸውን ጨርሷል። ብዙ የሰው ዘር ጨርሶ አብዛኛው ግን ሬዚስታንስ ያለው ክትባቱን የሚያገኝ ሊኖር ሲችል ያልቻለው ኤሊሚኔትድ ሆኗል። ይሄ አንዱ የናቹራል ሴሌክሽን ኤግዛምፕል አድርጋችሁ ልትወስዱት ትችላላችሁ። እንግዲህ ሰው በምርምር በእንትን በመከላከል በምን ራሱን የመጠበቅ አቅም ስላለው በአእምሮ ያደገ በመሆኑ እንትን ብዙውን ራሱን ለማትረፍ ቢችልም the different types of natural selection includes እንግዲህ ይሄ ናቹራል ሴሌክሽን ደግሞ በሶስት ይከፈላል። ዳይሬክሽናል ሴሌክሽን፣ ስቴቢላይዚንግ ሴሌክሽን ኤንድ ዲስረፕቲቭ ሴሌክሽን ተብሎ በሶስት ይከፈላል። ናቹራል ሴሌክሽን፣ ዳይሬክሽናል ሴሌክሽን፣ ስቴቢላይዚንግ ሴሌክሽን ኤንድ ዲስረፕቲቭ ሴሌክሽን ተብሎ በሶስት ይከፈላል። እነኚህን እያንዳንዳቸውን የናቹራል ሴሌክሽን አይነቶች በሚቀጥለው እናያለን። እሺ እንግዲህ ዳይሬክሽናል ሴሌክሽን እንግዲህ ዳይሬክሽናል ሴሌክሽን ምን ማለት ነው? ምን አይነት ሴሌክሽን ነው ዳይሬክሽናል ሴሌክሽን የምንለው? ዳይሬክሽናል ሴሌክሽን is a condition under which organisms at one extreme could have disadvantage whereas those at the other extreme have advantage.
እንግዲህ እዚህ ጋር እንደምታዩት እንደተጻፈው ዳይሬክሽናል ሴሌክሽን የምንለው በናቹራል ሴሌክሽን ጊዜ በአንድ በኩል ኤክስትሪም ላይ ያሉት ዲስአድቫንቴጅ ሲሆንባቸው በሌላው በኩል ላለው ግን አድቫንቴጅ ሲሆንና የሴሌክሽኑ ወደ አንድ እንትን ያጋደለ ነው ማለት ነው። ወደ አንድ በኩል ይህን አይነት ሴሌክሽን ዳይሬክሽናል ሴሌክሽን ነው የምንለው። ለአንዱ ኤክስትሪም ዲስአድቫንቴጅስ ሆኖ በሌላው በኩል ግን አድቫንቴጅስ በሚሆንበት ጊዜ ወደ አንደኛው ያጋደለ የሴሌክሽን ለአንደኛው ጠቃሚ የሆነ ለአንደኛው ጎጂ የሆነ ይሆንና በዛ በተጠቃሚው ወይንም አድቫንቴጅስ በሆነው በኩል እድገት ያሳያል። ያን አይነት ሴሌክሽን ዳይሬክሽናል ሴሌክሽን ነው የምንለው። ሌላው ስቴቢላይዚንግ ሴሌክሽን ቴክስ ፕሌስ አንደር ስቴብል ኢንቫይሮንመንታል ኮንዲሽን በት ኦርጋኒዝምስ ዊዝ አንፊት ነው። ስቴቢላይዚንግ ሴሌክሽን ቴክስ ፕሌስ አንደር ስቴብል ኢንቫይሮንመንታል ኮንዲሽን በት ኦርጋኒዝምስ ዊዝ አንፊት ትሬት አር ኤሊሚኔትድ። ምንድን ነው? በኢንቫይሮንመንት ውስጥ የሚከሰተው ኮንዲሽን ተመሳሳይ ሆኖ ለሁሉም ምቹ የሆነ ኢንቫይሮንመንታል ኮንዲሽን ይሆንና ግን ለኮንዲሽኑ አንፊት የሆኑት ኤሊሚኔትድ ይሆናሉ። ለአብዛኞቹ ስቴብል የሆነ ኢንቫይሮንመንት የተለያየ ሳይሆን ስቴብል የሆነ ኢንቫይሮንመንት ይከሰትና በዚህ ስቴብል ኢንቫይሮንመንት ውስጥ ፊት ያላደረጉ ኦርጋኒዝሞች ኤሊሚኔትድ ይሆናሉ። ሌሎቹ ግን ይቀጥላሉ ማለት ነው። ሌሎቹ ኑሮ ይቀጥላል ማለት ነው። ይህን አይነት ሴሌክሽን ስቴቢላይዝድ ሴሌክሽን እንለዋለን ማለት ነው። ሌላው ዲስረፕቲቭ፣ እንግዲህ ይሄኛው ስቴቢላይዝድ የሆነ ነው። አብዛኛዎቹ ስቴብል የሆነ ኢንቫይሮንመንታል ኮንዲሽን ነው። አንፊት የሆኑት ብቻ ናቸው ኤሊሚኔትድ የሚሆኑት፣ በጣም ደካማ የሆኑት። ሌሎቹ ግን እድገታቸው ይቀጣይ ይሆናል። ዲስረፕቲቭ ሴሌክሽን In this type of selection, organisms with average characteristics are eliminated, which trims of intermediate phenotype, resulting in 2 or more peaks. በእንደዚህ ያለ ግን እነዚህ ታይፕ ኦፍ ሴሌክሽን ኦርጋኒዝምስ ዊዝ አቨሬጅ ካራክተሪስቲክ እንግዲህ መሀል ላይ ያሉ አቨሬጅ ኦርጋኒዝሞቹን እየመደመደ ትሪም ኦፍ መድምዶ ያወጣና ከግራና ከቀኝ ያሉት ፊኖታይፖች እንትን እንዲሉና የተለያዩ ፒኮች ፎርም እንዲሆኑ መሀል ላይ ያለው ሲመደመር ሲቀንስ በግራ በቀኝ ያሉ 2 ወይም 3 ፒኮች እንዲፈጠሩ ያደርጋል። ይሄን አይነት ሴሌክሽን ዲስትራፕቲቭ ሴሌክሽን እንለዋለን ማለት ነው። እንግዲህ ተማሪዎች እዚህ ጋር 3ቱን አይነት ሴሌክሽኖች የሚያሳይ ዲያግራም ነው የምታዩት። ፊገር 423 ምንድነው የሚያሳየው? የተለያዩ ኦርጋኒዝሞች በተለያየ እዚህ መጀመሪያው ላይ ኖ ሴሌክሽን ምንም አይነት ሴሌክሽን የሌለና እነኚህን ኦርጋኒዝሞች ታያላችሁ። የቢትልስ አይነቶች ናቸው። የተለያዩ ሁሉም ኖርማል የሆነ ስርጭት ነው። እዚህ ጋር ኖርማል ዲስትሪቢዩሽን ከርቭ ነው የምታዩት። ኖርማል ስርጭት ታያላችሁ። እዚህ ጋር 5 አለ፣ እነኚህም 4 ወደላለ፣ እዚህ ጋር 4 ወይም እንትን ይላል ያሳያል። እዚህ ጋር ስትመጡ እንግዲህ ናቹራል ሴሌክሽን እየሰራ በሚመጣበት ጊዜ መጀመሪያው ላይ የምታዩት ስቴብል ሴሌክሽን ነው። ይሄ የሚያሳየው ስቴቢላይዚንግ ሴሌክሽን እንግዲህ ስቴብል የሆነ ኤንቫይሮንመንታል ለውጥ ሲሆን በተወሰነው ፓርት ከግራ ከቀኝ አንፊት የሆኑት ብቻ ኤሊሚኔትድ ሲሆኑ ሌሎቹ አድገዋል። ይሄ መሀል ላይ አቨሬጁ ፒክ ፈጥሯል። ይሄን አይነት ሴሌክሽን ስቴቢላይዚንግ ሴሌክሽን ነው የምንለው ማለት ነው። ይሄ ሴንተር ሚን አቨሬጅ ላይ ያሉት እድገት ሲያሳዩ ከግራ ከቀኝ ያሉት ግን እየቀነሱ ሄደዋል። እነኛ አንፊት የሆኑት እየቀነሱ ሲሄዱ the fittest shows increment in population as well as in giving new generation ማለት ነው። እዚህ ጋር ደግሞ ዳይሬክሽናል ሴሌክሽን ነው የምታዩት። ዳይሬክሽናል ሴሌክሽን ጊዜ እዚህ እንደምታዩት በዚህ ኤክስትሪም በወዲህ በኩል ያለው አዲስ አድቫንቴጅስ እንትን ነው ፌስ ያደረገው በጣም ቀንሷል። ቁልቁል ያሳያል አሮ። በዚህ በኩል ያለው to some extent እድገት ያሳያል። ስለዚህ በዚህ በኩል ያለው ፌቨርድ ነው፣ በዚህኛው በኩል ኤክስትሪም ያለው ደግሞ አንፌቨርድ ነው ማለት ነው። ፌቨርድ በሆነው በኩል ያለው ሳይድ ላይ እድገት ያሳያል፣ በአንፌቨርድ በሆነው በኩል ላይ ደግሞ ዲክላይን ያሳያል። ይሄ እንግዲህ ወደ አንድ ሳይድ ያደላ እድገት ዳይሬክሽን ሴሌክሽን ማለት ነው። እድገት ሳይሆን ዳይሬክሽናል ሴሌክሽን የምንለው ነው ማለት ነው። እዚህ ጋር ደግሞ በምትመጡበት ጊዜ
ዲስረፕቲቭ ሴሌክሽን ነው። እዚህ ዲስረፕቲቭ ሴሌክሽን ጋር በምትመጡበት ጊዜ ደግሞ ምንድነው ኢንቫይሮንመንታል ኮንዲሽኑ በጣም ዲስረፕቲቭ በመሆኑ አቨሬጅ ላይ ያሉት እንትኖች በሙሉ አፌክትድ ሆነዋል። ግን ከግራ ከቀኝ የተለያዩት ዝርያዎች አድቫንቴጅ ሲያገኙ ይሄም ኖርማል ዲስትሪቢዩሽን ከርቡ በዛ መልኩ ሳይሆን የሚቀጥለው የተለያዩ ፒኮች እዚህ ጋር 2 ፒኮች ነው፣ 3ም ሊሆን ይችላል። እንግዲህ 3-4 አይነት ዝርያዎች ጄኔቲክ ቫሪዬሽን ያላቸው ፌቨርድ ሲሆኑ 3-4 ፒክ ፎርም ሊያደርጉ ይችላሉ። ይሄን አይነት ዲስረፕቲቭ ሴሌክሽን ናቹራል ሴሌክሽን እንላለን ማለት ነው። እነኚህ በምሳሌ የሚያሳዩ የስቴቢላይዚንግ ናቹራል ሴሌክሽን፣ ዳይሬክሽናል ናቹራል ሴሌክሽን እንደ ዲስረፕቲቭ ናቹራል ሴሌክሽንን የሚያሳዩ ናቸው ማለት ነው። ይሄ በጥናት የተገኘ ዴቨሎፕመንት ኦፍ አንቲባዮቲክስ ሬዚስታንስ ፓቶጂኒክ ባክቴሪያ ኢዝ ኤ ሲምፕል ኤንድ ኤሌጋንት ሞደርን ኤግዛምፕል ኦፍ ናቹራል ሴሌክሽን። እንግዲህ እዚህ ጋር እንደምታዩት በሕክምናው ዘርፍ ሰምታችሁ ሊሆን ይችላል። አንቲባዮቲክስ ብዙውን ጊዜ ኢንፌክሽን በሚከሰትበት ጊዜ ያንን ኢንፌክሽን ባክቴሪያዎችን ለማጥፋት የምንወጋው መርፌ አለ። አንቲባዮቲክስ ይሄ ፓቶጄኒኮችን መግደል የሚችል ኬሚካል ኦርጋኒክ ኬሚካል ኮምፓውንድ ነው ማለት ነው። እንዲህ በአሁኑ ጊዜ ይሄንን መቋቋም የሚችሉ ባክቴሪያዎች ዴቨሎፕ እያደረጉ ሄደዋል። የነኚህ ዴቨሎፕመንት ምንን ያሳያል? ናቹራል ሴሌክሽንን ለመግለጽ አንዱና ድንቅ የሆነ ምሳሌና ሞደርን ሲምፕል በቀላሉ ምንም ትንታኔ ሳያስፈልግ በማስረጃነት ሊወሰድ የሚችል ድንቅ የሆነ ዘመናዊ ናቹራል ሴሌክሽን ምሳሌ ነውን ማለት ነው። እንግዲህ በእነኚህ አንቲባዮቲክስ በምንወጋበት ጊዜ በአጋጣሚ ኢንፌክሽኑ በዚህ አንቲባዮቲክሱን ሬዚስት በሚያደርጉ ባክቴሪያ የመጣ በሽታ ከሆነ ያ መድኃኒት አያድነንም ማለት ነው። የተለየ መድኃኒት እንግዲህ ሬዚስታንሱን ዴቨሎፕ ያደረጉ በመሆናቸው ነው። ባክቴሪያ ካን ቢካም ሬዚስታንስ ቱ አንቲባዮቲክስ ስሩ ሙቴሽን that alter the cellular target of an antibiotics። እዚህ ጋር ምንድን ነው የሚለው? አንዳንድ ባክቴሪያዎች ይሄን አንቲባዮቲክስን ሬዚስት ማድረግ በሙቴሽን የተነሳ ችለዋል። ሙቴሽን ደግሞ የጄኔቲክ ይዘታቸው የሚቀይር ሁኔታ ሲሆን ይሄ ጄኔቲክ ይዘት መቀየር ባክቴሪያዎቹ ያንን አንቲባዮቲክስ የመቋቋም ኃይል ዴቨሎፕ እንዲያደርጉ አስችሏቸዋል። በዚህም የተነሳ ያንን ዴቨሎፕ ያደረጉ ባክቴሪያዎች በአንቲባዮቲክሱ መቋቋም ሲችሉ ያን የሌላቸው ዝርያዎች ግን በቀላሉ በአንቲባዮቲክሱ ይሞታሉ ነው። አንቲባዮቲክ ሬዚስታንስ ባክቴሪያ ካን ኮንቲኒው ቱ ግሮው ኤንድ ሪፕሮዲውስ አንደር አንቲባዮቲክ ትሪትመንት ዛት ኤፌክቲቭሊ ፓራላይዝ ኦር ኪል አዘር አንቲባዮቲክ ሰሰፕተብል ናይቦርስ። እንዲህ አንቲባዮቲክ በምንወጋበት ጊዜ አንቲባዮቲክሱን የመቋቋም የማይችሉ በቀላሉ ተጋላጭ የሆኑት ኤሊሚኔትድ እየሞቱ ሲሄዱ ያንን መቋቋም የሚችለው ግን እየበዛ እየተራባ ይሄዳል። እነኛ እያለቁ ነው። This is best and a simple example of Darwin natural selection። እንግዲህ ናቹራል ሴሌክሽንን ይሄ በሞደርን እንትን እዚህ ጋር የምታዩት አለ ባክቴሪያ አለ እዚህ ኢንፌክትድ ሆኗል። ኢንፌክሽኑ ከመጣ በኋላ ባክቴሪያዎቹ ሲራቡ እዚህ ጋር የምታዩት ባክቴሪያ በሙቴሽን አንቲባዮቲክሱ መቋቋም የሚችል ነው። እነኚህ ግን በሙሉ ያንን የመቋቋም እንትን የሌላቸው ናቸው። ሰውየው ወይንም ህመምተኛ ወይንም እዚሁ ጋር አንቲባዮቲክሱ ኢንጀስት በሚደረግበት ጊዜ ወይንም ለአንቲባዮቲክሱ በሚጋለጡበት ጊዜ እነኚህ በሙሉ ሲሞቱ እዚህ ጋች የምታዋት በሙቴሽን ያንን ሬዚስታንስ ዴቨሎፕ ያደረገችው አቀረች። እነሱ ምን የሆኑ መጡ? እየተራቡ። እንግዲህ ባክቴሪያ በባይነሪ ፊሽን የሚራባ ነው። እንግዲህ የነኛ ዘሮች እየጠፋ ሲሄድ በአሁኑ ጊዜ ይህንን አንቲባዮቲክስ የመቋቋም የሚችሉ ባክቴሪያዎች እየበዙና ለሰው ልጅ የሚሆኑ ለሌላው አኒማሎች አደገኛ እየሆኑ መጥተዋል ማለት ነው። ይሄ በቀጥታ እንደ ደንበኛ የናቹራል ሴሌክሽን ኢቮሉሽን ሰፖርት የሚያደርግ ኤቪደንስ ሆኖ የሚወሰድ ኤግዛምፕል ነው ማለት ነው። ይህንን በቀላሉ መገንዘብ መቻል አለባቸው። እሺ እንግዲህ ተማሪዎች ይህንን ሌሰን በዚህ እናጠቃልላለን። እንግዲህ ናቹራል ሴሌክሽን
ምን ማለት እንደሆነ በናቹራል ሴሌክሽን ጊዜ ስትረግል ፎር ኤግዚስተንስ እንዴት እንዳለ ይሄ የሁሉም ህያዋን ነገሮች የተፈጥሮ ባህሪ እንደሆነ ተፈጥሮ በራሷ ደግሞ ተለዋዋጭ እንደሆነችና ይሄ ተለዋዋጭ የተፈጥሮ ሂደት ፊተስቶች ብቻ እንዲኖሩና አንፊት ያደረጉት ኤሊሚኔትድ እንዴት ሊሆኑ እንደሚችሉ አይተናል። የዚህን ሌሰን በዚህ እናጠቃልላለን። ሌሰን 11ን እንዲህ በየሌሰኑ መጨረሻ እንደምንላችሁ ይህንን ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርቱ ላይ ሊደረግ ይገባል የምትሉትን የማሻሻያ ሀሳብም ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሰንብቱ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኖች